መልካም ዛሬ የምንመለከተው ሶሪ አስጀምረው። ኦኬ እሺ ያ እንግዲህ ዛሬ የምንመለከተው ከሙስሊሞች አምላክ የሙሐመድ ይዞት የመጣው የአምላክ ሳቢ ማለት ነው። እሱን በተመለከተ ሙስሊሞች የሚያመልኩትን አምላክ እንዴት ነው ዲስክራይብ የሚያደርጉት፣ እንዴት ነው የሚያብራሩት የሚለውን እንመለከተዋለን። እንግዲህ አላህን በአካል ይገልጹታል። ማለትም አላህ የሚታይ በቦታ ያለ አካል እንደሆነ ሙስሊሞች ያምናሉ። በቂያማ ቀን ያዩታል፣ ያለበትን ቦታ ይናገራሉ ደጋግመው። እንዲሁም ደግሞ አካላቱ ሊሚትድ የሆነ ወይም ደግሞ ፋይናይት የሆነ የተገደበ አካል እንዳለው ሙስሊሞች ከሚናገሩት ከቁርአንና ከሀዲስ ማለት ነው። ይሄ በእስልምና የታመነ ነው። ለምሳሌ የት ነው ብላችሁ ብጠይቋቸው አላህ ስፔሲፊክ ቦታውን ይነግሯቸዋል። ስለዚህ አንድ ስፔሲፊክ ቦታ የሚነገርለት አካል ከሆነ ያ ደግሞ እንደ ክርስትና ፍጡር ነው። በነገራችን ላይ አንድ ስፔሲፊክ ቦታ የተወሰነ ቦታ ተቀምጦ ያለ ወይም ደግሞ በየትኛውም ኮንዲሽን ተቀምጦ ቆሞ ኦር ሰምቲንግ ከሆነ ያ ነገር ፍጡር ነው ብለን እኛ እናምናለን። ፎር ዘ ሴክ ኦፍ አርጊመንት ሙስሊሞች አምላካቸውን ፈጣሪ ነው ብለው ያምናሉ። ስለዚህ በቦታ የተገደበ ነው ስንል እራሳቸው ከሚያምኑት ነው። ለምሳሌ ከአርሽ በላይ ነው ብለው ስለሚናገሩ ማለት ነው። አካሉም ደግሞ የተገደበ ነው፣ የተገደበ ይሆናል ማለት ነው በቦታ። እነዚህ ይህ በቦታ ያለ አካል ማለትም ከአርሽ በላይ የሆነው አካል አካላቶቹ ዝርዝራቸው ምን ያክል ነው? የአላህን አካል መናገር የሚችላለ ወይ? ለምሳሌ እጅ አለው ይላሉ፣ እግር አለው ብለው ይናገራሉ። ኦኬ አይን አለው ብለው ይናገራሉ። ጥሩ ባት አለው ብለው ይናገራሉ። እሺ ጣትም አለው ብለው ይናገራሉ። እነዚህን መዘርዘር ይችላሉ። ከዚህ ሌላ ስለ አላህ የምትዘረዝሩት አካል አለ ወይ? የአላህን አካላት ብዛታቸውን ማወቅ የሚችል አይወንደር። እኔ የአላህን አካል 10 ዛሬ ቆጥሮ የሚነግረኝ ሙስሊም ካለ ማለት ነው። የአላህን አካላት 10 ቆጥሮ መናገር የሚችል አለበለዛ አላህ ምን ይሆናል ማለት ነው? አካለ ጎዶሎ ሚዩት ነው። ምን ትሸልማለህ ከቆጠሩ? አንበሳ ወርድላቸዋለሁ። አንበሳ ታወርዳለህ? አዎ እኔ ልቁጠር። እኔ አንተን አልፈልግም። እሺ 15 ልቁጠር። 15 ልቁጠር። እኔ ጎሄድ የለህም ሽልማቱ ግን ቀጥል። 15 እቆጥራለሁ። ሁለት እጅ ሁለት እጅ አለ። ሁለቱ እጅ ላይ 5 ጣት 5 ጣት 10 ጣት ከሁለት እጅ ጋር 12 አካል መዳፉ 14 እጁን ለብቻ ስንት ቦታ ከፈልከው? አዳምጥ 14 ከባቱ ጋር 15 ናውርድ ሽልማቱ አንተን የሚመለከት አይደለም። ሽልማቱ አንተን የሚመለከት አይደለም። እጁን ግን ስንት ቦታ ቆጠርከው? እፎይ እጁን ብቻውን እኮ 14 አድርገዋል። ነው ሁለት እጅ አለው አልኩ። 3 እጅ ነው ያለው። 2 እጅ ያደረኩልህ እኔ 3 እጅ ነው። 2 ቀኝ እጅ አለው፣ 1 ግራ እጅ አለው። 3 መዳፉ 2 መዳፍ አለው። እሱ የእጁ አካል አይደል? 5 ነው አይደለም። እጅና መዳፍ ጣት ይለያያል። በመለኮት ያንተ ከሰው ጋር ታመሳሰል፣ ከፍጡር ጋር ታመሳሰል። ጣቱ 5 ጣት አለው። 5 እና 10 15 በእጁ ብቻ ሞላው ባይ ከኔ ጋር ቀልድ የለም አባቴ። አንበሳ ለመብላት ፈጣን አይምራለ ካልኩሌት ለማለት አንተ እኮ በፍጡር እያመሳሰልክ እኮ ነው። እጅ ሲባል አንተ እኮ እጅ ሲባል ከጣቱ ጋር አብረህ እየደመርክ ነው። ከፍጡር ጋር ከማንም ጋር ታመሳሰል። ስለዚህ እጅ አለው 5 ጣቶች አሉት። ስለዚህ አታመሳሰል። ካመሳሰልክማ ከፍጡር ጋር አመሳሰልከው አለ። እሺ አላመሳስልም። እንግዲህ የማይመሳሰለው የአካል ብዛቱን እሺ ሙስሊሞች ይነግሩናል። ስለዚህ 15 ነው ደርሻለሁ። ማን ነው ወንድ? ከአሁን በኋላ ቁጥር አትድፈር። እኔ ፊት አንበሳ ወርዳለሁ ብለህ ቁጥር እንዳትደፈር። 16 17 እያልን ጨረታ እናቅርብ። አሁን ገብቶ 16ኛ የሚናገራል። አካለ ጎደሎ ለምን የምታመልኩት ሙስሊሞች?
ሶሪ ቱ ሴይ ዚስ አካል ጎደሎ ለምን ታመልካላችሁ? የተሟላ አካል ያለው ለምን አታመልኩም? ቢያንስ ለማምለክ እንኳን የሚመች የተሟላ አካል ያለው ነው። አካል ጎደሎ ለምን ነው የምታመልኩት? አካል ጎደሎ ለምን ታመልካላችሁ ነው የዛሬው ውይይታችን። እንደው አካል ጎደሎ ለምን ነው የምታመልኩት? ጭንቅላት የሌለው ለምን ታመልካላችሁ? ጭንቅላት የሌለው አካል ማምለክ ነውር አይደለም ወይ? ማለት እንዴትስ ይሰማችኋል ጭንቅላት ሳይኖረው? ኢቨን ጆሮስ አለው ወይ? ጆሮ አለኝ ብሏል። እግሩ ምንድን ነው የሚያደርግበት? እጁን ምንድን ነው የሚያደርግበት? ኦኬ ፋንክሽናቸው እነኛ እንደ ስማቸው ከሆነ የጭንቅላቱን ፋንክሽን ይታወቃል ማለት ነው። አካለ ጎደሎ ለምን ታመልካላችሁ? እቺ ንግግራችን ምላሳችሁ ላይ ልትከተብ ይገባል። ክርስቲያኖች ክርስቶስ በስጋ መገለጡን ለማጣጣል ወንድ አናመልክም ሰው አናመልክም ይሏችኋል አይደል? አካለ ጎደሎ ለምን ታመልካላችሁ በሏቸው። አካለ ጎደሎ ለምን ታመልካላችሁ? ዊ ነው ሃው ቱ ባክፋይር። ጭንቅላት አልባ ለምን ታመልካላችሁ በሏቸው። ይመልሳሉ። የእኛ ፊት መጥተው አካለ ጎደሎ ለምን ታመልካላችሁ? ለምንድን ነው አካል ጎደሎ የምታመልኩት? ሙስሊሞች ያልተሟላ ተጀምሮ እንዳላለቀ ቤት ሊሰራ ጀምሮ ኑሮ ተወዶበት ከስራ ተባሮ ቢዝነሱ ጠሮበት ሚስቱ መንታ ወልዳበት ኪራይ ጨምሮበት ቤቱን ገትሮት እንዳለ ሰው መሰረት እንጂ ጉልላት የሌለው መስኮትና በር የሌለው አጥር እንኳን እንደሌለው ከከተማ ነጠል ብሎ ላላ ሜዳ ላይ እንዳለ ተጀምሮ እንዳላለቀ ሰርቪስ ያለን ቤት የሚመስል አንድ እግር ሰርታችሁለት አንድ ባት ሰጣችሁት 5 ጣቶች አሸክማችሁት 2 እጅ ሰጣችሁት ትከሻ ሳሰጡት ፊት ሰጣችሁ ጭንቅላት ያልሰጣችሁትን አካል አንገትና ደረት የሌለው ታፋ የሌለው ባት ብቻ ያለው ለምን የምታመልኩት? ብልት ይኑረው አይኑረው ማታውቁትን አካል ወንድ ይሁን ሴት ይሁን አናውቅም የምትሉትን አካል ለምን የምታመልኩት? ወንድ ልጅ አታመልክ ይላል። የሚያመልከው አካል ወንድ ይሁን ወንድ አገረድ ይሁን ስለማያውቅ ማለት ነው። ኖገቦና እኛ ፊት እስቲ ወንድ አታምልክ በለን ድፈሩና በሉን። እኛ ጋር ጾታቸውንም ስለሚጸየፉት አላ ወንድ አገረድ ካልሆነ ሚስት ቢኖረኝ ልጅ ይኖረኛል ይላል። ስለዚህ ልጅ የሌለኝ ሚስት ስለሌለኝ ነው ይላል። ነሰሰርሊ ልጅ እንዲኖረው ሚስት የሚያስፈልገው አካል ወንድ ነው። ጭንቅላት እንደሌለው ሁሉ ታፋ ሳይኖረው ባት እንዴት ሊኖረው ቻለ? እግር የሚረግጥበት ነው፣ እጅ የሚይዝበት ነው። ታፋም መለያው ነው። 5 ጣቶች አሉት፣ እኔም 5 ጣት አለኝ። 2 እጆች አሉት፣ እኔም 2 እጆች አሉኝ። ተጀምሮ ያላለቀው አላህ ለምንድን ነው የምታመልኩት ይሄንን ጣዖት? ይሄንን ሙሐመድ የፈጠረላችሁን ጣዖት ለምን ታመልኩታላችሁ? ሙሐመድ በምናቡ የፈጠረላችሁን ጣዖት
ለምን ታመልኩታላችሁ? ሁለት እግር እንዳለው የሚናገር እንኳን አዲስ የለም። ከጊዜ በኋላ የመጡት ሙፈሲሮች አንድ እግር ነው ያለው ካልን ይደብራል ብለው ሁለት እግር አለው ብለዋችኋል። ሁለት ባት እንዳለው ባይናገሩም ቁርአናችሁ ከጊዜ በኋላ የመጡት ሊቃውንቶቻችሁ አንድ ባት ነው ያለው ካልን በጣም ያስጠላል፣ በአንድ እግሩ ሽንክፍ 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 እያለ ነው የሚሮጠው ማለት ደብሯቸው ሁለት ባት ነው ያለው ብላችኋል። አላህ ይሮጣል ታውቃለህ? ክርስቲያን ሊተራሊ እኮ ነው እሱን የሚቀበሉት ታውቃለህ? ይሮጣል ብለው ነው የሚያምኑት ዋብዮች። ይሮጣል። እንዴት እንደሚሮጥ ግን አናውቅም። ምን ማለት ነው? ቆይ ይሮጣል ካልከኝ በኋላ እንዴት እንደሚሮጥ አላውቅም። ሁለት እግር ካለው ሁለት ባት ካለው ይሮጣል። እንዴት እንደሚሮጥ አላውቅም። ሱንሱማ ሊሆን ይችላል እዛው እየረገጠ ወይንም ደግሞ እንደ አቡሸማኔ ባት አንድ ነው። በአንድ ባት በሁለት እግር ታፋ ደግሞ የለም እንጂ የሚያሳዝነው ደረት ሳለ ደረት የለም። ወገብ አለ። ወገብ መጥቷል። ሆድ የለም። ወገብ መጥቷል። ሆድ አለ። አስፋራሳይ ነው። ሆድና አላውቅም። ወገብ አለ። ሆድ የለም። ወገብ ግን አለ። ምንድን ነው የምታመልኩት? እንደዚህ ተጀምሮ ተወታትፎ ያለን አካል ለምን የምታመልኩት? ሀይ ይሄ ጣዖት ነው። ሊትራሊ ይሄ ጣዖት ነው። ለአቅመ እስታቹ ይሄ ምንድን ነው? ሐውልት እንኳን አልደረሰም። በምናብ የተፈጠረ ጣዖት ነው ይሄ። በስትራክቸር ብታስቀምጡት እንዴት እንደሚዘገንን ሆድ የሌለው ወገብ፣ ጭንቅላት የሌለው ፊት፣ ባት የሌለው ታፋ፣ ጣት የሌለው እግር፣ ትከሻ የሌለው እጅ። ምንድን ነው? ምንድን ነው ይሄ? አካል ጎዶሎ ነው ይሄ። ሊትራሊ ይህ አካል ጎዶሎ ነው። ልብ በሉ። ጣት የሌለው እግር፣ ጣት የሌለው እግር አስቡት። ታፋ የሌለው ባትን ደግሞ አስቡ። ትከሻ የሌለው እጅን ደግሞ ማሰብ ነው። ጭንቅላት የሌለው ፊትን ደግሞ ማሰብ ነው። አንገትና ሆድ የሌለው ደረት ጀርባን ደግሞ ማሰብ ነው። ፊቱ እንትን ወረቀት፣ ጀርባውም እንደ ወረቀት ትሆናለች ሆድ ስለሌለው። አንገት ደግሞ የለም፣ ትከሻም የለም። ከዛ ዝቅ ብል ታፋ ደግሞ የለም፣ ባት አለች። ከዛ እግር አለ፣ ጣት የለም። ይሄንን ሰው እንዴት ሊያመልክ ይችላል? ይሄን ጣዖት እንዴት ሰው ሊያመልክ ይችላል? ሃው ይሄ ሊትራሊ ፍጡር ነው። ሙስሊሞች መቼ ነው ከፍጡር ማምለክ የምትወጡት? ኢሬጉላር ሼፕ ያለው ተጀምሮ ያላለቀ እንዴት ነው የምታመልኩት? እንዴት ነው እሱ የሚሆነው? አይከብድም? ይሄን ማምለክ በህልም የሚመጣ እንዴት ታደርገዋለህ? በነገራችን ላይ ይሄ አህባሾች ደጋግመው ይናገራሉ። ይሄ ገበያ እንኳን ቢወጣ ማንም የማይገዛው አስቀያሚ ባሪያ ነው የሚሆነው ብለው ይናገራሉ። ለምሳሌ ተፍሲር አራዚ ብትመለከቱት እንደዛ ይላል እና የሀገራችን አህባሾችም ይሄን ነገር ሲደግሙት ይታወቃሉ። እና ባሪያ እንኳን ለአቅመ ባርነት እንኳን አልደረሰም። እነዚህ የመጡት ነገሮች በሙሉ ተነግረውለት፣ ነገር ግን ሌሎች ደግሞ የጎደሉ ነገሮችን
ስንጠይቃቸው የለውም ወይም ደግሞ አልመጣም አልተነገረም የሚሉ ከሆነ ይሄ ሊትራሊ ጣዖት አምልኮ ነው፣ ያልተሟላ ጣዖት ለዛውም ማለት ነው። ጣዖት አምላኪዎች እንኳን ጣዖትን ሲቀርጹ እግር ይሰሩላቸዋል፣ 2 እግር፣ እጅ ይሰሩላቸዋል፣ ከዛ ጭንቅላት ይሰሩላቸዋል ወዘተርፈ። የሚያዩዋቸውን በእነሱ ላይ ያለውን አካል ቀርጸው ለመስራት ይሞክራሉ። የሙስሊሞች አምላክ ግን በሚገርም ሁኔታ እነዚህ ነገሮች የሉትም። ያልተሟላ አካል ነው ያለው። ለምሳሌ ጭንቅላት የሚል አልመጣም። ጭንቅላት የሚል ካልመጣ አይን መጥቷል። አይን የሚጠቀምበት አላህ ለማየት ነው ብለው ያምናሉ። ኦኬ፣ ጭንቅላት የሚለው ነገር ካልመጣ አላህ በምኑ ነው የሚያስበው? በእግሩ ማሰብ ይችላል? በእጁ ማሰብ ይችላል? እግሩ ጭንቅላት መባል ይችላል? ስለዚህ ይሄ ሊትራሊ ጣዖት አምልኮ ነው። ሙስሊሞች ያላችሁት ጣዖት አምልኮ ውስጥ ነው። ሙሐመድ ይዞት የመጣው የአምላክ እሳቤ በፍጹም ሐዋርያቶችና ነቢያቶች የማያውቁት የአምላክ እሳቤ ነው ይዞ የመጣው። ስለዚህ ከዚህ አምልኮ እንድትወጡ ነው እኛ ጥሪያችን ማለት ነው። ይህንን በአይምሯችሁ ብትስሉት በጣም የሚያስፈራ አካል ነው የሚሆነው አይደለ? ለምሳሌ አንድ ባት ኖሮት እዛ ባት ላይ ደግሞ 2 እግር ነው ያለው። በአንድ በኩል በአንድ አቅጣጫ 2 ቀኝ እጅ አለው። ከዛ በኋላ ትከሻ የለውም፣ አንገት የለውም፣ አይን አለው። እንደው ሙስሊሞች ይሰማል ብለው ስለሚያምኑ ጆሮ አለው ብለው ያምናሉ። ይህን አምላክ እንዴት ታመልኩታላችሁ? እንዴት በምን መስፈርት ነው ይህንን አምላክ አድርጋችሁ የያዛችሁት? ሙስሊሞች ብዙ ጊዜ ክርስትና ላይ ለመናገር የሚሞክሩት በጣም የተሳሳተ አረዳድ ስላለ ማለት ነው። እኛ ክርስቶስ ኢየሱስ በስጋ የተገለጠ አምላክ ነው፣ እርሱ የእግዚአብሔር ቃል ነው፣ ወልድ ነው ብለን እናምናለን። ክርስቶስ ኢየሱስ በስጋ ከተገለጠ በኋላ ያለውን ነገር ይዘው ወንድ ልጅ አታመልኩ፣ ለምንድነው ወንድ ልጅ የምታመልኩት የሚል ንግግር ደጋግሞ ሲናገሩ እንሰማቸዋለን። እኛ ክርስቶስ ኢየሱስ እኛን ለማዳን የእኛን ባህሪ ይዟል ብለን እናምናለን። መጽሐፍ ቅዱስ በግልጽ እንደሚናገረው የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ብሎ በግልጽ ይናገራል። አንድ ሰው ክርስቶስ ኢየሱስ ሰው አይደለም ብሎ የሚያምን ከሆነ ክርስቲያን አይደለም። በነገራችን ላይ ከክርስትና ይወጣል። ክርስቶስ ኢየሱስ እኛ ፍጹም አምላክ ፍጹም ሰው ነው ብለን ስለምናምን ማለት ነው። ስለዚህ እኛ በዚህ ይህንን በደስታ ነው ስንናገር። ምክንያቱም ክርስቶስ ኢየሱስ ሰው የሆነው ተናንሶ የመጣው እንኳን ስለኛ ስለራሳችን ስለሆነ ማለት ነው። ኦኬ፣ የእናንተ አምላክ ያልተሟላ አካል ያለውን አምላክ ለምን ታመልካላችሁ? ይህን አካለ ጎደሎ ለምን ታመልካላችሁ? ሙስሊሞች እንደ ኦፌንሲቭ አትዩት። እናንተ ለምትጸዳዱት ባፋችሁ እኛ መልስ ግብረ መልስ ነው ብላችሁ አትዩት። እሺ፣ ችግር የለውም እናንተ ምክንያቱም ለረጅም ዓመታት በክርስትና ላይ አፋችሁን ስትጸዳዱ ስለነበር ማለት ነው። ችግር የለውም። እኛ እንደ ብሽሽቅም አይደለም እንደምንም አይደለም። ግን እስልምናችሁ መጽሐፍቶቻችሁ ተገልጠው ሲነበቡ ይዞት የሚገኘው የአምላክ ባህሪ እጅግ በጣም የተሳሳተ ስሁት አስተምሮ ነው ያለው። ማለትም ነቢያቶችና ሐዋርያቶች ያላስተማሩት ማለት ነው። ይህንን አምላክ እንዴት ታመልካላችሁ? ለምንድን ነው ጣዖት የምታመልኩት? ለምንድን ነው ፍጡር የምታመልኩት? ለምንድን ነው በቦታ የተገደበ አካል? ማንኛውም በቦታ የተገደበ አካል ፍጡር ነው። ሆነ ግራ፣ ቀኝ፣ ፊት፣ ኋላ ብላችሁ በባህሪው እንደዛ የምትናገሩለት ከሆነ ይሄ ፍጡር ነው። በቃ እኔ ግራ አለኝ፣ ቀኝ አለኝ፣ ፊት አለኝ፣ ኋላ አለኝ፣ 6ቱን አቅጣጫዎች የምትናገሩለት ከሆነ ይሄ ፍጡር ነው ማለት ነው። የሙስሊሞች አምላክ ደግሞ በአቅጣጫ ይገለጻል። ይህ በአቅጣጫ የሚገለጸው አካል ደግሞ የተሟላ አካል እንኳን የለውም። የተሟላ አካል የለውም። ሙስሊሞች ግቡና አምላካችሁን እስኪ አስረዱን። አሁን አንገት አልመጣም። ከአንገት በታች ያሉ አካላት አሉ፣ ከአንገት በላይ ያሉ አካላት አሉ። እነዚህ አካላቶቹ በምንድን ነው የተያያዙት? በምንድን ነው የተያያዙት? የተነጣጠለ ነው ወይስ ደግሞ እነዚህ እርስ በራሳቸው ተጨፍልቀው አንድ ሆነው ነው የምታመልኩት? ሜቢ ይህንን ማስረዳት የሚችል ሙስሊም ይኖር ይሆን? አይኖ ስለ አምላካችሁ አያስተምሯችሁም። የሚያስተምሯችሁ እናንተን ምንድነው? ክርስትና ላይ እንዴት መጸዳዳት እንዳለባችሁ ነው። እስኪ ስለ አምላካችሁ የተማራችሁትን ነገር አስተምሩ፣ ንገሩ እንላችኋለን። እኛ ደግሞ ማለት ነው ዑመር አለ? ዑመር ይሰማል? ማይክን ክፈትና አውራ። እያወራ ከሆነ አይሰማም፣ ዝግ ነው ማይክ። አይ ወንደር ስለ አላህ አካላት 5
6 ደቂቃ ማውራት የሚችል ሙስሊም ጣልቃ ሳንገባበት ገብቶ ማስረዳት ይችላል። አምላኩ እኔ ማመልከው እንደዚህ 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 ነው ብሎ ስላለው አካል መናገር የሚችል ሙስሊም ካለ ኢትስ ኦፕን፣ ቤታችን ክፍት ነው። ስለምታመልኩት አምላክ መስጊድ ውስጥ የተማራችሁትን ብዙ ጊዜ ደጋግሞ ሙስሊሞች ሼኮቻቸውና ኡስታዞቻቸው ሲናገሩ ሰምታችኋቸው ከሆነ ስላላህ ምንም የሚያውቁት ነገር የለም። ስላላህ አላስተማሯቸው። ቴሌቪዥን ቻናሎቻቸውን ተመልከቱ፣ ፖድካስቶቻቸውን ብትመለከቱ፣ በጣም የተለያየ ሶሻል ሚዲያ ላይ ብታዩቸው የሚናገሯቸው የሚሰጧቸው ትምህርቶች እንኳን እነዚህ ዓለማዊና ስጋዊ ነገሮችን ነው የሚናገሩት። ይሄ እንዴት ነው የምበላው፣ እንዴት ነው የምጠጣው፣ እንዴት ነው የምሸናው፣ እንዴት ነው የምጸዳዳው፣ እንዴት ነው ወሲብ የማደርገው፣ እንዴት ነው ሚስቴን የምፈታት፣ ባሌ ፈቶኛል፣ እንደዚህ አይነት ነገሮችን ነው የሚናገሩት። እስኪ ስላላህ አለ ተመልሰዋል። በጣም ስትራግል እያደረኩ ነው። ሜይ ቢ ኮፒ ሊንኩን ከፍ አድርጉት። አይደለም በጣም እየሰማሁ ማለት ነው፣ እያስቸገረኝ ነው። ኤኒዌይስ ስላላህ ማንኛውም ስላላህ አካል እኛ ፊት ገብቶ ማውራት ይችላል። ስንት አካል ነው የምታመልኩትስ? ኑና እስቲ እኛ ፊት አንድ አካል ነው የምናመልከው በሉን። ወይናው እጁ ምንድነው ስትባሉ መለኮታዊ አካል ነው ትላላችሁ። እግሩ ምንድነው? መለኮታዊ አካል ነው ትላላችሁ። ባቱ ምንድነው? መለኮታዊ አካል ነው ትላላችሁ። ባህሪው ነው ትላላችሁ። ኮፒሊንግ አድርጉ። ለማንኛውም ኤኒዌይስ ስለዚህ ስንት መለኮታዊ አካላቶችን ነው የምታመልኩት? ስንት መለኮታዊ አካላቶችን ነው የምታመልኩት? የተያያዙ ናቸው? የተነጣጠሉ ናቸው? ድፍን ናቸው? ውስጣቸው ቀዳዳ ነው? አካል ጎደሎ ነው የምታመልኩት? ያልተሟላ ተጀምሮ አላለቀ። እጅ አለው ትከሻ የለውም። ፊት አለው ጭንቅላት የለውም። ወገብ አለው ሆድና አንገት የለውም። ባት አለው ታፋ የለውም። እግር አለው ጣት የለውም። ኑና እስቲ ስላላ እኛ ፊት አውሩ። ኑ ግቡና ስላላህ እኛ ፊት አውሩ። እስኪ 5 ደቂቃ ፈቅደንላችሁ ራሱ ነፃ መድረኩን ብንለቅላችሁ ስላላህ ማውራት አትችሉም። ክርስትና ላይ አፍ እንደመክፈት ክርስትናን አታክ እንደማድረግ ስላላህ እኛ ፊት አታወሩ። አላህ አልወለደም አልተወለደም፣ እርሱ አንዱ ነው፣ ቢጤ አምሳያ የለውም ብሎ መስጊድ ላይ እንደመጮህ እኛ ፊት መታችሁ ስላላህ ማውራት አትችሉም። የእናንተ ትልቁ ዶግማችሁ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ነው። ከዚህ ውጪ ከነኚህ ከሶስቱ ውጪ በል እርሱ አንዱ ነው፣ የሁሉ መጠጊያ ነው፣ አምሳያ ቢጤ የለውም፣ አልወለደም አልተወለደም። ከዚህ ውጪ የምታውቁት ካለ ስላለ አካላት ማውራት ትችላላችሁ። ወለየው ነኝ። እንኳን ደህና መጣሽ። ሰማለሁ። ይሰማል ወይ? ወለየዋ ነኝ። ይሰማሻል? ሀኑኒ ሰላም ብያለሁ። ወለየ ነኝ። መቀጠል ትችላለሽ ማውራት ከፈለግሽ። ይመስገን። አካል ጎደሎ አምልኮት እንዴት ነበረ? አካል ጎደሎ እንደሆነ ታውቂ ነበር ወይንስ ዝም ብሎ አላህ አንድ ነው ብለሽ ነበር የምትቀጥይው? አዎ ማለት እንደዚህ ሰፋ ባለመልኩ አይቻልም። እንግዲህ አሁን ነው እየተማርኩ ያለው። ኦኬ
አካለ ጎዶሎ ለምን የምታመልኩት ሙስሊሞች? ያልተሟላ ተጀምሮ ያላለቀ ለምን የምታመልኩት? እስልምና ውበቱ አለማወቅ። እስልምና ትልቁ ውበቱ የሙስሊሞች ማለት ነው ስለ አምላካችሁ ዝምታ፣ አቮይድ ኤኒ ኩዌሽን፣ በአላህ ላይ የሚመጣውን ቤላ ኬፍ ብሎ ማለፍ። ወሎዬ ደደብ አለመሆኔን አንቺ ራስሽ ትመሰክሪያለሽ። እዚህ ገስት ላይ ሆነሽ ድድብና እስልምና ውስጥ እንድቆዩ ያደርጋችኋል። ስላላህ ማንኛውም ሰው አላቅም ከሚለው በስተቀር መልስ የለው። ይኸው ልንገርሽ ለአንቺ፣ አላህ ጭንቅላት አለው አታቂም። አላህ አንገት አለው አታቂም። አላህ ሆድ አለው አታቂም። አላህ ባት አለው አታቂም። አላህ ብልት አለው አታቂም። የምታቂው ምንድን ነው? አላህ እጆች አሉት፣ አላህ ፊት አለው፣ አላህ ባት አለው፣ አላህ እግር አለው። እነኝን ነው የምታቂው። ከነኚህ ውጭ የምታቂው የለም። እነኛ አካላቶቹ የተያዙ ናቸው ወይንስ የተነጣጠሉ? አታቂም። ባት ማለት ምን ማለት ነው ብዬ ብጠይቅሽ አታቂም። እግር ምንድን ነው ብዬ ብጠይቅሽ አታቂም። እጅ ምንድን ነው ብዬ ብጠይቅሽ አታቂም። 5 ጣቶች ያሉት እጅ ምንድን ነው? ጣትስ ምንድን ነው? አታቂም። ታውቂያለሽ? አይመለከትሽም። ኩል። ስለዚህ ስለ አላህ እኛ ፊት ደፍሮ እነኝን አካላቶቹ ማንም ሊመልስ አይችልም። አይደለም እናንተ ሼሆቻችሁ እነኞቹ ሳይሆን የምትኮሩባቸው ሸይኹል ኢስላም የምትሏቸው እነ መሐመድ አብዱልዋሃብ እነ ኢብኑ ተይሚያ ሊመልሷቸው አይችሉም። ቤላ ኬፍ ብለው ከማለፍ በስተቀር ወይንም አላሁ አለም ብላችሁ ከምታልፏት በስተቀር ማናችሁም አትመልሱትም ይሄንን። ምክንያቱም ሙስሊም ናችሁ። እስልምና ውስጥ የሚያቆያችሁ የእስልምና ውበቱ የእስልምና ጥንካሬው የሙስሊሞች ውበታችሁ አለማወቅ ነው። አለማወቅ ክርስትናን እንደልባችሁ መሳደብና ክርስትናን ዝም ብላችሁ ጥያቄ መሸከም እስልምና ውስጥ እንድቆዩ ያደርጋችኋል። ከዛ ውጭ ግን ስለ አላህ ደዴ መጠየቅ የጀመራችሁ ቀን አካል ጎደሎ ለምንድን ነው ማመልከው ብለህ መጠየቅ የጀመርክ ቀን ከእስልምና ትወጣለህ። አላህ እጁ ምንድን ነው ብለህ ደዴ የጠየቅ ቀን ከእስልምና ትወጣለህ። ምክንያቱም ማንኛውንም ጥያቄ በአላህ ላይ መጠየቅ የተጠላ ስለሆነ የተጠላ ነው የሚለው ጥያቄዎችን እነኝም መጠየቅ የተጠላ ነውና አላህ የጠላውን ነገር ደግሞ የምትጠይቅ ከሆነ ከእስልምና ሊትራሊ ትወጣለህ ማለት ነው። ያለህ አማራጭ ምንድን ነው? ሰዎች ከእስልምና እንዳይወጡ ክርስቶስን መሳደብ አለባቸው ኡስታዞቻቸው። ሰዎች ከእስልምና እንዳይሸሹ ወደ ክርስትና እንዳይመጡ ክርስቶስን መሳደብ አለባቸው ኡስታዞቻቸው። ብዙ ግብብዳ መጽሐፍቶችን ክርስትናን የሚያንቋሽሹ መጽሐፍ አለባቸው። ለምን? ሰዎች እውነትን እንዳያውቁ ወደ ብርሃን እንዳይመጡ ክርስትናን የሚያንቋሽሹ ጽሑፎች መጻፍ አለባቸው። እንዲያ ካልሆነ በቀላሉ ሰው ከእስልምና ይወጣል። እስልምና ውስጥ እዛው አንቆ ለመያዝ ለማስቀረት ሰው አናመልክም ወንድ አናመልክም የሚሉ መጽሐፍቶች በርከት ብለው እንዲጻፉ በርከት ተብለው በየመስጊዶቻቸው በትልልቅ ሞንታርቦ እንዲነገሩ በማድረግ የሙስሊሞችን አይምሮ ካደሙና ከተቆጣጠሩት በኋላ ሰው ከእስልምና ወጥቶ ወደ ክርስትና እንዳይመጣ የሚጠቀሙበት ታክቲክ ነው። እንግዲህ ማይኩን እናንተ ጀምራችሁታል፣ እኛ ማይኩን እንቀበላችሁና እንግዲህ ያው ስለምንድን ነው እሱ አካል ጎደሎ የምታመልኩት ብለን ስንጠይቃችሁ ምን ይሆናል መልሳችሁ? እንግዲህ ያው ስለምንድን ነው ጭንቅላት የሌለው የምታመልኩት ብለን ስንላችሁ ምንድን ነው መልሳችሁ? እንግዲህ ያውስ ባት ያለው ታፋ የሌለው አካል ምንድን ነው? እሱ ተንጠልጥሎ ነው ባቱ ያለው ወይንስ ባቱ ፊቱ ላይ ነው ብለን ስንጠይቃችሁ ምንድን ነው መልሳችሁ? እንግዲያውስ ፊቱ እግር ነው ብለን ስንጠይቃችሁ ምን ይሆናል መልሳችሁ? አይ አንዱ ለአንዱ ይለያያል ምትሉን ከሆነ ባቱ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጣቱ እዛ ጋ ነው፣ እጁ እዛ ጋ ነው፣ መዳፉ እዛ ጋ ነው። አይ የተያያዘ ነው ካላችሁ በምንድን ነው የተያዘው? በምንድን ነው የተያዘው የሚል ጥያቄ ይመጣባችኋል ማለት ነው።
በምን ተያያዘ? አካላቶቹ መለኮታዊ አካል ብላችኋልና መለኮታዊ አካል ከሆነ ደግሞ እጁ መለኮታዊ አካል ነው ካላችሁን በደንብ አስተውሉ። እጆቹ መለኮታዊ እጆች ተብለው ይጠራሉ ካላችሁን ሁለት እጆች አሉትና አላህ ሁለት መለኮታዊ አካል አለው ማለት ነው። ምክንያቱም መለኮት ማለት የሚመለክ ማለት ነው። ምንም ሌላ ነገር አይደለም። መለኮታዊ ስላልከው ለውጥ አመጣህ ማለት አይደለም። ቲክቶክ ላይ ያሉ አንዳንድ ውሳዞች መለኮታዊ እጅ ነው፣ እጅ አይደለም መለኮታዊ እጅ ነው ይላሉ። ሽታውም የለም ድሮ መለኮታዊ እጅ የሚል በቁርአንም በሐዲስም የለም። ፎር ሴክ ኦፍ አርጉመንት ከአንተ ጋር እስማማለሁ ኡስታዝ፣ ከእናንተ ጋር እስማማለሁ። መለኮታዊ እጅ ነው። ስንት መለኮታዊ እጅ አለ? ሁለት መለኮታዊ እጅ አለ። መለኮት ማለት የሚመለክ ነው እና ሁለት መለኮታዊ አካል እጅ የሚባሉ ታመልካለህ ማለት ነው። ሁለት እጆች ታመልካለህ። መለኮት ማለት የሚመለክ እስከሆነ ድረስ መለኮታዊ እጆች እስካልክ ድረስ ሁለት የሚመለኩ እጆች እያልክ ነው። ሁለት እጆች ይመለካሉ እያልከን ነው ማለት ነው። ሌላስ? ሁለት መለኮታዊ እግር ካልክ ሁለት የሚመለኩ እግር እያልከን ነው ማለት ነው። ስንት ሆኑ? አራት መለኮታዊ እጅና እግሮች። ጉድ! አራት መለኮታዊ አካላቶችን እያመለክ ነው። በዚህም መሰረት የምታመልካቸው የአላህ መለኮታዊ እጆች እግሮች ብለህ ደምረህ ስንት እንደሆኑ ልነግረኝ ከቻልክ እኔ ንጽጽር አቆማለሁ። የትኛውም ኡስታዝ ሼክ የአላህ መለኮታዊ አካላቶች እነኚህ ብቻ እነኚህ ናቸው ብሎ በቁጥር የሚነግረኝ ካለ አካውንቴን ሸልመዋለሁ፣ ንጽጽር አቆማለሁ። እናንተ ደፍራችሁ አላህን እናውቀዋለን፣ የአላህ መለኮታዊ አካላቶች እኛ የምናመልካቸው የአላህ አካላቶች እነኚህ ናቸው ብላችሁ በቁጥር ንገሩኝ፣ ንጽጽር አቆማለሁ። አታውቁትም። የምታመልኩት አካል ስንት መለኮታዊ አካል እንዳለው አታውቁም። አታውቁም። እናውቃለን የሚል አንድ ብቻ ነው ፈልገው፣ ብዙ አይደለም። አንድ መረጃ ብቻ ነው ፈልገው፣ ብዙ አይደለም። ይኸው ይሄን ያህል ነው ብሎ ማምጣት የሚችል መለኮታዊ አካሉ አንድ ነው፣ ሁለት ነው፣ ሶስት ነው። አንዲት ማስረጃ ብቻ ነው ፈልገው። ልብ በሉ፣ የአላህ መለኮታዊ አካሉ ይሄን ያህል ነው ብሎ መናገር የሚችል እስከዛሬ አልተፈጠረም፣ አሁንም የለም፣ ወደፊትም አይኖርም። ጥያቄው ራሱ አይገባቸውም። ቅያማ ይመጣል የጥያቄ ሳይመለስ። ስለዚህ ሙስሊሞች የሚያመልኩት አካል ስንት አካላት እንዳሉት እንኳን አያውቁትም። ምክንያቱም የተገጣጠመው የተሟላው መቼ ነውና አፕዴት የሚያደርግ ስለሆነ። አው ሙሐመድ የነገራቸው አንድ እግር ነው እና አብዱል መዋብ መጥተው ሁለት እግር አድርገውታል። አንድ እግርማ ይደብራል ብለው ኩርሲ ያለችው ኩርሲዋ የአላህ ሁለት እግሮች ማሳረፊያ ነች ብለው አስቀምጠዋል። ስለዚህ አላህ ሁለት እግር አለው እያሉ ነው አሁን ኡስታዞቻቸው። እነ መሐመድ አብዱል ወሃብ አላህ ኩርሲው የአላህ የሁለት እግር መቀመጫ ነው ስላሉ፣ ስለዚህ የሁለቱ እግሩ የአላህ መቀመጫ ከሆነ ኩርሲ፣ ስለዚህ አላህ ሁለት እግር አለው ማለት ነው የሚል ኢንተርፕሪቴሽን አምጥተዋል ማለት ነው። ሙሐመድ ስለ አላህ ሁለት እግር ያውቃል አያውቅም? አንድ ነገር ነው የተናገረው። ስለ ኩርሲው ሲያውቃል አያውቅም? ሙሐመድ አንድ ሀዲስ እንኳን የለም፣ አንድም ሀዲስ የለም እንደዛ የሚል። ትናንትና የመጡ አይ ኩርሲ ያለችው ኩርሲው ላይ ደግሞ እግሩን ያደርጋል፣ እግሩ ደግሞ ሁለት እግር ነው የሚያስቀምጥበት ነው ብለው ያሉት ትናንት የመጡ ናቸው። አለ የሚል ካለ አንድ ሀዲስ ብቻ ነው ፈልገው፣ ከቡሃሪ፣ ከሙስሊም፣ ከናሳይ፣ ከአቡ ዳውድ፣ ከኢብን መጃ አንድ ሀዲስ ብቻ ሊመጣለት አይችልም።
ስለዚህ ትናንትና የመጡ አካላት አይ አንድ አካል ነው ያለው አንድ እግር ነው ያለው ካልን ይደብራል፣ ስለዚህ ሁለት እግር እናርግለት ብለው መቀመጫ አለች እግሩ የሚያሳርፍባት እሷም ሁለት እግር ማሳረፊያ ነች ብለዋል። ስለዚህ ሁለት እግር አለው አላህ እያሉ ነው። አላህ እግሩ ከባቱ ጋር የተያዘ ነው አይደለም፣ ማንም ያቅ የለም። እስካሁን ድረስ አልተጠየቀም ነበር። አሁን እየጠየቅን ነው። እስካሁን ማንም ሊመልስ አይችልም። ወደፊትም አይመልሱትም ይህን ጥያቄ፣ ወደፊትም ሊመለስ ማይችል ነው። ልብ በሉ። ማንኛውም እኛ ፊት ገብቶ ይሄንን መመለስ የሚችል አካል አይኖርም። ምክንያቱም ያስተማሯቸው ክርስትናን እንዴት ማታክ ማድረግ እንደሚችሉ፣ ክርስቶስን እንዴት መሳደብ እንደሚችሉ፣ ክርስቶስን እንዴት መተቸት እንደሚችሉ ከልጅነታቸው ጀምረው የሰሯቸው ይሄንን ነው። ሜንታሊ ብሬን ወሽ አድርገዋቸው ከዛ በኋላ ያንን ወሽ ካደረጉት በኋላ ያንን የታጠበ አይምሯቸውን እዛ ላይ የጫኑት ፎርማት አደረጉት። ከዛ በኋላ የጫኑት ምንድነው? እሱ ክርስቶስ ላይ እንደዚህ እያላችሁ ጠይቁ፣ ክርስቶስን እንደዚህ ብላችሁ ተሳደቡ፣ መጽሐፍ ቅዱስን እንደዚህ ብላችሁ ጠይቁ፣ ክርስቲያኖችን እንደዚህ ተሳደቡ፣ ክርስቶስን እንደዚህ ብላችሁ ተናገሩ፣ ከዛ ክርስቲያኖችን እንደዚህ ብላችሁ ጠይቁ የሚል እንጂ ስለ አምላካቸው 5 ደቂቃ እንኳን ስለ መለኮታዊ ባህሪያት ሁሉ ኦንቶሎጂካሊ ያለውን አውሩ ብትሏቸው አውሩ። ከአካላቶቹ ጋር በተያዘ ፔሮኮረስስ በሆነ ሁኔታ ነው አይደለም፣ ኦንቶሎጂካሊ ምንድን ነው እሱ አካላቶቹ ያለው ብላችሁ ብትጠይቋቸው 1 ደቂቃ አውሩ። ከፍጥረት አንጻር ኢኮኖሚካሊ ያለውን የተወሰነ 2 ደቂቃ ያህል ሊያወሩ ይችላሉ። ምክንያቱም የሰሯቸው ምንድነው? እሱ ክርስትናን አታክ በማድረግ ብቻ ነው የሰሯቸው። ማርክ ማይ ወርድ። እንግዲህ አሁን ከጀመርን ኦልሞስት ወር ሊገባን ነው አይደለ? አሁን ያለህን ቶፒክ ከጀመርን በደንብ ታዘቡ። 1 ሲደመር 1 ሲደመር 1 ሰማለህ? ኦኬ ምን አልከን? በሪ ኮመንት ላይ ምን ብያችሁ ነበረ? ጻፉልኝ እስኪ። ስላለ አካላት መልሳለሁ። ጥያቄ ነበረኝ አልኩሽ። አታስተናግዱኝ? ስላለ አካላት መልሳለህ እኮ እኔ ጥያቄ ነበረኝ። ጥያቄ ለመጠየቅ ነው የገባሁት። ቀደም ብያችሁ ነበረ። ዘሆል የሰሯቸው ክርስቲያኖችን እንዴት መሳደብ፣ ክርስቲያኖችን እንደዚህ ብላችሁ ጠይቋቸው ብለው ነው እንጂ የነገሯቸው ስለ አምላካቸው ነግረዋቸው አይደለም። የነገሯችሁን ሰከንድ ሳይቆይ ፕሩቭ ላደርግላችሁ ነው አሁን እየጠየቁት። ፕሊስ በእናትህ አትጮህ። አካል ጎደሎ እያመለክ ሰው ስለምታመልክ ትለኛለህ እንዴ? አካል ጎደሎ እያመለክ ፕሊስ አካል ጎደሎ ዘገምተኛ አካል ነው የምታመልከው። ከሶስቱ ስላሴ ፕሊስ ተረጋጋ። እስቲ ኮመንቱን እንደዚህ በሉት። አካል ጭንቅላት የሌለው አናመልክም በሉ እስቲ። ኮመንቱ ይቁጠር። ጭንቅላት የሌለው አናመልክም። አካል ጎደሎ ጭንቅላት የሌለው አናመልክም። አይ ትሬንዱ ይጀመር ነው። ቀጣይ ፌስቡክም የትሬንዲውን ጭንቅላት የሌለው አካል ጎደሎ አናመልክም። ወንድ ልጅ ወንድ አታመልክም አይደል? እሱን ደግሞ እንዴት እንደመጣባችሁ አሳያችኋለሁ። ጭንቅላት የሌለው አካል ጎደሎ አናመልክም። ትሬንድ አድርጉት። ጥያቄን መልስ። ጭንቅላት የሌለው አይ ተረጋጋ፣ ፓኒክ አታድርግ። ጭንቅላት የሌለው አካል ጎደሎ አናመልክም። እኛ አይ ፓኒክ አታድርግ ወንድም። አይ ጭንቅላት የሌለው ወንድ ልጅ እንደምታመልክ ደግሞ እናሳየህ። ኢብኑ ተሚያ እንደዚህ ይልሃል። ቆይ ተረጋጋ። አንድ አምላክ ዝም በል። ጭንቅላት የሌለው አካል ታመልካለህ። ወንድ ልጅ እንደምታመልክ ደግሞ አንብብለህ ክርስቲያን። ሙስሊሞች ብዙ ጊዜ እናያውቁትም። እንግዲህ እጅ እግር አለው ከተባለ ጭንቅላት የሌለው አካል ጎደሎ አናመልክም።
አንደኛዋ ሴት አንዴ ናት። ላንብብልህ። ቆይ አንዴ ተረጋጋ እስኪ አንዴ ተረጋጋ። እዛ ስድብ እንዳስተማሯችሁ እኮ እናውቃለን ወንድማችን። አንዴ ተረጋጋ። ቆይ አንዴ ተረጋጋ። ግድ የለም ችግር የለውም። አንዴ ብቻ ተረጋጋና ላንብብና ከዛ ትቀጥላለህ። ስድብም ከሆነ ተሳድበህ ትወጣለህ። ችግር የለውም። እኛ እናስተናግዳችኋለን። ግን ጥያቄያችንን ትመልሳለህ። ስድብ ነው የጋቷችሁ፣ ስድብ ነው ያስተማሯችሁ፣ ብልግና ነው ያስተማሯችሁ። ተመልከቷቸው፣ ዝም ብላችሁ ብቻ ክርስቲያኖች ተመልከቷቸው፣ እንዴት አይነት ባለጌ ወራዶች እስልምና። አንዴ ተረጋጋ። አትወጣም እንደዚህ አይነት አይ ወደዛ ሸኘው። ጭንቅላት የሌለው አናመልክም። ወንድ አታመልክም አይደል? ወንድ እንደሆነ አላህ ይነበብልህ። አንዱ አምላክ ማይክን አንሳና የምታመልከው አካል ወንድ ነው አይደለም? ጾታ እንደሌለው ነው የማውቀው። ኦኬ ፂም አልባ ወንድ የሚባለው ማን ነው? ጾታ ያለው ነው አይደለም? ምን እንዴት ፂም የሌለው ፍሪዛም ተብሎ የሚጠራው ሴት ነው ወንድ? ፍሪዛም ወንድ ነው። ያው ሊያንተ አላህ ነው። አንብብለት። ምን ላይ ነው? እሺ ምን ላይ ላንብብ? ያው አንድ ጊዜ ላንብብልና አሳያለሁ ማስረጃ። ያንተ ታላቁ ሼክ በሰበሰበው ሐዲስ ላይ ኢብኑ ተሚያ ሼኩል ኢስላም የእስላሞች ሼክ በምትሉት በታላቁ ቢያኑል ተልቢስ መጽሐፍ ላይ 7ኛው ሙጀለድ ቀጥል ክርስቲያን። ያ the messenger of Allah may God bless him and grant him said የአላህ መልእክተኛ ሰላም ምናምን በሱ ላይ ይሁንና ይላል I saw my lord እንደዚህ አለ I saw my lord in the form of beardless young man with abundant hair curly in a green garden ይላል። ጌታዬን አየሁት ምን ሆኖ ፂም አልባ ፍሪዛም ወጣት ሆኖ በአረንጓዴ በሞላበት ቦታ አየሁት ብሎ መሐመድ አላህን እንዳየው በእንደዚህ ቦታ ይናገራል። ያ ያየው አካል ምንድን ነው? ፂም የሌለው ወጣት ፍሪዛም። ይህን የታገኘዋለህ በያን አልተልቢስ አልጃህሚያ 7ኛው ቮሊዩም ፔጅ 290 ላይ ማለት ነው። ጭንቅላት የሌለውን አካል ኢብኑ ተሚያ ለማሻሻል ጭንቅላት የሌለውን አካል ኢብኑ ተሚያ ደግሞ ለማሻሻል ምን አደረገው? አይ ፂም ነው የሌለው እንጂ ፍሪዝ ፀጉር አድርጎ መሐመድ አይቶታል የሚል ሐዲስ አመጣ ማለት ነው። እስቲ ጭንቅላት አለው የሚል አምጡልን ከቁርአን። አላህ ፊትን ጭንቅላት ከየት ነው ያመጣችሁለት? እችኛዋን ተተቀበላችሁ ደግሞ አይ ጭንቅላት አለው የሚለውን ኢብኑ ተሚያን የምትቀበሉ ከሆነ ወንድ ነው። ሁለት ኦፕሽን አላችሁ። ጭንቅላት አልባ ማድረግ አለም ኢብኑ ተሚያን ተቀብለ አዎ ፍሪዛም ፂም ያላወጣ ገና ፍሪዝ ፀጉር ያለው አንተ ጎረምሳ እንደ ጎረምሳ ገና ያኔ ስንፈነዳ አካባቢ ፀጉራችንን የጉርምስና አለ እንትን ስትል የሆነ ሰዓት 90 ውስጥ ትንሽ ከ90 ውስጥ ገና ሳንደር 2000 ምናምን አካባቢ ላይ እያለ 10 ምናምን ዓመት ላይ ስገባ የሆነ ቫልዝሊን ነበረች ፀጉርህን ትገምደዋለች በጣም ማለት ነው። እና ፀጉርህን ትታጠብና ውሃ እንትንትልና ፍሪዝ የሆነ ጠፋኝ ቫልዚን የሆነ ጭቃ ነገር ትታጠብና እንዲህ ታደርገዋለህ። ከዛ ወደ እንዲህ ስትለው ይህ ሞኮረኒ እንትኑ አለ አይደለ? እንትኑ እንደዛ ክብ ክብ ይሰራል። የኔ ፍሪዝ ሲሆን በጣም ነበር ፀጉር የሚያምረው እና እንደዚህ እየመጡ ይነኩት ነበረ። ፍሪዝ ሲሆን በጣም ጥቁር ነበር ፀጉሬ አሁን የተበላሸው እና ብቻ ነው በጣም ሲፈረዝ እንትን ይላል አላ እንደዛ ጠምልሎ ፂም ያኔ እኔም አላወጣው ነበረ እና አረንጓዴ ቦታ ላይ መዝናኛ ቦታ ምናምን ዱቅ ብሎ ምናምን ማለት ነው። ቀጥላ በአማርኛው አንብብላችሁ የአሁን የአረብኛ ትርጉም ወደ አማርኛ ሲተረጎም እንደዚህ ነው። የአላህ መልእክተኛ እንዲህ ብለዋል። ጌታዬን በወጣት መልክ ጎረምሳ ፀጉሩ የተጠቀለለ ሆኖ በአረንጓዴ የአትክልት ስፍራ ውስጥ አየሁት። ምን ያለ ጎረምሳ ሉክ ጎረምሳ ፀጉሩ እንግዲህ አላህ በባህሪው ነው ጎረምሳ የሆነው ማለት ነው። ያ መለኮት ብለው የሚናገሩት አካል ምንድነው? ጎረምሳ ነው። ይሄ ሰው ሆኖ አይደለም፣ በባህሪው ጎረምሳ ፀጉሩ ደግሞ የተጠቀለለ ጎረምሳ። ቆይ ለሴት ነው ለወንድ ነው የሚነገረው?
እንግዲህ አንዳንድ ሰዎች የሴ ጎረምሳ ይላሉ። አላቅም ጾታውን አሁን እዚህ ጋር መረዳት እንደምንችለው በጺሙ ማወቅ እንችላለን ማለት ነው። ኮረዳስ እሱ ለሴት ነው። ወንድ የለውም ታዲያ እያልከኝ ነው? የወንድ ኮረዳ የለም። እሺ ጎረመሰች ይባላል። ቀጥል። ያ ስለዚህ አሁን እዚህ ጋር ሙሐመድ ያየው ጌታውን ማለት ነው። ምንድን ነው ጭንቅላት የሌለው አካል ነው ወይስ ጭንቅላት ያለው አካል ነው? ክርስቶስን ትንሽ ላግ እያደረገብህ ነው። አይ ቲንክ ፎይ ያ ስለዚህ ሙሐመድ ይህንን አካል ያየው ጭንቅላት ነበረው ወይስ የለው? ሙስሊሞች እንደሚሉት አልመጣም፣ የለውም። ያየው ምንድን ነው? እነዛ አካላቶቹ በምን የተያያዙ ናቸው? ሉክ ፍሪዝ አለው። ጭንቅላት ከሌለው እንዴት ነው ፍሪዙ? የቱ ጋር ነው ያለው? ፍሪዙ ምን ላይ ነው ያለው? ባቱ ላይ ነው? እጁ ላይ ነው? እግሩ ላይ ነው? ምኑ ላይ ነው ፍሪዙ ያለው? ሙስሊሞች መመለስ ትችላላችሁ? የምታመልኩትን አምላክ በባህሪው በእስልምና እንዴት ተደርጎ እንደተነገራችሁ ተመልከቱ። እዚህ ጋር ይህንን አይነግሯችሁም። መስጊድ ውስጥ ይህን ይነግሯችኋል? አይነግሯችሁም። በተአምር አይነግሯችሁም። ይህን የነገሯችሁ ደደይ የላችሁም፣ ከእስልምና ትወጣላችሁ። ይህንን አይነግሯችሁም። ምንድነው እናንተ የሚነግሯችሁ? አላህ አንድ ነው፣ አይወልድም፣ አይወለድም፣ ለሱ አምሳያ ቢጤ የለውም። ፔሬድ። ይህንን ያሸምድዷችኋል። ሌላው በተረፈ ክርስትና ላይ ይጭኗችኋል። ይህንን ግን መቼም አይነግሯችሁም። እስኪ የእኔ አላህ ጎረምሳ ነው ብሎ የሚናገር ሙስሊም አሁን ግቡና ንገሩ። አንድ አምላክ እስኪ እኔ የማመልከው ጎረምሳ ነው በል። ያ የሙስሊሞች ሼክ አልኢስላም ኢብኑ ተይሚያ ግን የሚያመልከው ምንድን ነው? ጎረምሳ ነው የሚያመልከው። አንተ ይህን አትቀበለውም። እናውቃለን። አንተ ጭንቅላት አለ። አየህ፣ አሁን ስትሰማው ቀፈፈ። ጸጉር ያለው ፍሪዝ ጸጉር ያለው ፂም የሌለው ጭንቅላት የሌለው ነገር ግን ጎረምሳ የሆነ አካል እንዴት ታመልካለህ? እውነት ነው፣ እንዳታመልክ። ይሄ የሙስሊሞች አምላክ የሙሐመድ አምላክ ነው፣ የአላህ መልእክተኛ ነው፣ እንዲህ ብለዋል ተብሎ የተነገረው ማለት ነው። ስለዚህ ይህ አካል ምንድነው? ጎረምሳ ነው። አንተ ደግሞ ጎረምሳ የምታመልክ አይደለም። እናመሰግናለን። ከእስልምና ውልቅ ብለህ ትወጣለህ ማለት ነው። ኦኬ፣ በአረብኛ ጎን ላይ ያለው ልጅ ማን ነው የሚለው? ይሰማል ወንድማችን? ሰላም ነው? እንዴት ነህ? ኦኬ። አላህ ስንት አካላቶች ናቸው ያሉት? ስንት አካላቶች ናቸው? እስኪ የአላህን አካላቶች ቁጠርልኝ። የአላህን አካላቶች ቁጠርልኝ እስኪ። ስንት አካላቶች ናቸው ያሉት አላህ? የአላህ አምሳያ የለውም። ችግር የለውም። ማን አምሳያ የሌለውን አካል ቁጠርልኝ። እጅ አለው አይደል? የማንን የማይመስል እጅ አለው? እጅ አለው ግን ደግሞ እኔ ብዬልሃል፣ የማንንም አይመስልም። ችግር የለውም። የማንንም የማይመስልበት ምክንያት ምንድን ነው? አለኝ አለው። እስኪ የተወሰነ ሰዓት ካሜራውን ኦፍ አድርግና ሞክረው። ፎይ ኦኬ፣ ቀጥል ወንድማችን። የአላህን አካላቶች ቁጠርልኝ፣ አምሳያ የለውም ያልከውን ማለት ነው እኮ። አንድ እጅ አንተ እኮ በቃ አታመልክም ይሄን ጎረምሳቱ አንድ አምላክ አንተ። ኦኬ እሺ፣ ስንት እጅ አለው? አንድ እጅ አለው። እሺ ጠይቀው፣ በደንብ ጠይቀው። በደንብ ጠይቀው። ያስተማሩ አላህ እንደ ሰው መስጊድ ውስጥ ያስተማሩ አላህ እንደ ሰው አምሳያ የለውም።
አንዴ አንተ የከፈትከው ምንድነው? አሁን ጎግል ነው የከፈትከው። መስጊድ ውስጥ አላስተማሩህም እናውቃለን። አሁን መስጊድ ውስጥ ብቻ አንተ የተማርካትን የሰማሃትን ወጣት ነህ፣ እርግጠኛ ነኝ 25 ከ20ዎች ውስጥ ሆናለህ በትንሹ ማለት ነው። ስለዚህ በዚህ እድሜ ሙሉ ወጣ ማለት ነው። ምን ከፈተ? ጎግል ከፈተ፣ ኤአይ ከፈተ። ስለ አምላክ ጭራሽ ሙስሊሞችን አላስተማሯቸውም። ስለ አምላካቸው የነገሯቸው ነገር የለም። የነገሯቸው ነገር የለም። አዳም የተፈጠረው በእግዚአብሔር አምሳል ነው። ስለዚህ እግዚአብሔር አዳምን ይመስላል ማለት ነው። አንዴ አይ እዛው ተቀምጦልሃል እኮ እዛው ቁጥር 28 ላይ ብታነበው ይነግርሃል። ምን ይላል? እግዚአብሔር አምላክ ገዢ ነው። እሱ የባህሪ ገዢ ነው። አዳም ደግሞ በጸጋ ገዢ እንደሆነ ይናገራል። ስለዚህ እዛው ኮንቴክስቱን ዝቅ ብለህ ታነበው በደንብ ይነግርሃል። በመልካችን እንፍጠረው፣ በመልካችን እንደ ምሳሌያችን እንፍጠረው አይደለም የሚለው እኮ ምሳሌው ገዢነቱ እንደሆነ እዛው ዝቅ ብሎ ታገኘዋለህ። ኮንቴክስቱ መልካችን የሚለው እሺ፣ ለምን ተጻፈ? ያ ኤግዛክትሊ እሱ እንደዛ ማለት ነው። ባህሪውን ከእግዚአብሔር አምላክ ገዢ ነው፣ በባህሪው ገዢ ነው። ያ ገዢ የሆነው አምላክ ደግሞ አዳምን በፍጥረት ሁሉ ላይ ገዢ እንዲሆን ተረዳው። በምሳሌ እሱ በምሳሌ እንውሰደው። ግን ይሄኛው በመልካችን እግዚአብሔር መንፈስ ነው ብለን ነው የምናምነው። አንድ አምላክ አንድ ይቆይ። እኛ እግዚአብሔር አምላክ መንፈስ ነው ብለን ነው የምናምነው። እንደዚህ የሚዳሰስ የሚታይ አካል አለው ብለን አናምንም። ልክ እናንተ ለምሳሌ አላህን እጅ አለው ትላላችሁ፣ እግር አለው ትላላችሁ። ባቱን ታየዋለህ። አንተ ባት አለው ብለህ ታምናለህ፣ ባቱን ታየዋለህ። እኛ እግዚአብሔር አምላክ መንፈስ ነው በሁሉ የሞላ ነው ብለን እናምናለን። በቦታም ነው ያለ ቦታም ያለ አምላክ ነው ብለን እናምናለን። እንደዚህ ቦታ የምትነግርለት እንኳን አይደለም። ስለዚህ እግዚአብሔር አምላክ በሁሉም ቦታ አለ፣ መንፈስ ነው ብለን እናምናለን። የእናንተ ግን በአንድ ቦታ የተገደበ ነው። ሉክ የት ነው ቦታው? ከአርሽ በላይ እግሩ ፋናይት ነው። ሊሚትድ የሆነ እግር ነው ያለው። ሊሚትነሱን ደግሞ እንዴት ነው የምታውቀው? ገሃነም ውስጥ እግሩን ይከታል። ገሃነም እናንተ ደግሞ እርግጠኛ ነኝ የምታምኑት እንደምትናገሩ ከሆነ ደረጃዎች አሏቸው ብለህ ታምናለህ። 7 ደረጃዎች አላቸው ብለህ ታምናለህ። እነዛ 7 የገሃነም ደረጃዎች ደግሞ በቦታ የተገደቡ ናቸው። አላህ ደግሞ ያንን እግሩን እነዛ ገሃነም ውስጥ ይከታል ማለት ነው። ሶ በቦታ የተገደበ ነው ማለት ነው አምላካችሁ። ከእናንተ ጋር ምንም አያገናኘውም። የመጽሐፍ ቅዱስ እና የነቢያቶች የአምላክ እሳቤ እናንተ በፍጹም ከምታመልኩት መሐመድ ይዞት ከመጣው እሳቤ ጋር አይገናኝም። ፔሬድ። ስለዚህ እናንተ ይህን ሁላ የምንጠይቃችሁ ለምንድን ነው? ያን አካላቶቹ በሙሉ ይታያሉ ብላችሁ ታምናላችሁ። መጀመሪያ ባቱን ነው የምታዩት። ከዛ በኋላ ገነት ከገባችሁ በኋላ ደግሞ እንደምታዩት መሐመድ ተናግሯል። አይገናኝም። የእኛና የእናንተ የአምላክ እሳቤ አይገናኝም። አሁን እነዚህ የተነገሩለት አካል እንዳሉ ሆነው አላህ በተነገሩለት አካል ነው ሙሉ የሚባለው ወይስ ደግሞ አይደለም? ሜይ ቢ አንድ አምላክ መመለስ የምትችል ከሆነ ምንድን ነው እንደመለስ የፈለግከው? አላህ የተሟላ አካል ነው ያለው ወይስ ጎዶሎ አካል ነው ያለው? ምን አልከኝ? ኦኬ እስኪ ፎይ አሁን አይ ቲንክ ተመልሳል መሰለኝ። ይሰማል? ፎይ አሁን ትንሽ እያስቸገረ ነው። ተመልሳለሁ። አሁን እሰማለሁ። ያ አሁን ትሰማለህ። እንኳንም ሰማችሁኝ። ምን ሰራላችሁ? ገሰለኝ ደህና ደሩ። አብስትራግል ዳረኩኝ